አባ ዮሐንስ ምረቱ የጌዲዮን ኮሬና ቡርጂ ሀገረ ስብከት የትምህርትና የካህናት አስተዳደር ክፍል ኃላፊ እንዲሁም የሳሊተ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን ዋና አስተዳዳሪ ሊቀ ጠበብት መርጌታ መሰረት የመንበረ ጵጵስናና ወናጎ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ እግዚአብሔርን የምትወዱ እግዚአብሔርን የሚወዳችሁ ሥጋውን ቆርሶ ደሙን አፍስሶ ከዘላለማዊ ሞት ያዳናችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም የተቀደሳችሁ ክርስቲያኖች እንደምን አደራችሁ? እንደምን ቆያችሁ? የምስጋና የክብር ባለቤት እግዚአብሔር በኃጢአታችን ብዛት በሰውነታችን ክፋት ፈጥኖ ሳይፈርድብን ዕለት ዕለት ንስሐ እንድንገባ ዕለት ዕለት ወደ ቤቱ እንድንመጣ ቃሉንም እንድንሰማ ሰምተንም መንፈሳዊ ፍሬ እንድናፈራ እንድንለወጥ ጊዜ የንስሐ ዕድሜ የሰጠን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለሁል ጊዜ ስሟን ስንጠራ አማላጅነቷ የማይለየን ተላኪተ እግዚአብሔር ወሰብ ከሰው ወደ እግዚአብሔር የምትላክ ፍኖተ ሎዛ ወደ እግዚአብሔር መውጫ መሰላላችን የንጽህናችን መሰረት የድህነታችንን መጀመሪያ የሆነችው ለመዳናችን ምክንያት ተደርጋ የተሰጠች አቁራሪተ መዓት ወላዲተ አምላክ ድንግል ማርያም ሁሉ ጊዜ ስንጠራት የምትመጣ በችግራችን በሐዘናችን በኑሯችን ሁሉ የማትለየን እመቤታችን ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ በአማላጅነት የተሰጠችን እማምላክ ወላዲተ አምላክ ቅድስተ ቅዱሳን የአምላክ እናት ቤዛዊተ ኩሉ ዓለም እስቲ እናክብራት እናመስግናት። አማላጅነቱ ለሁል ጊዜ የማይለየን ፈጥኖ ደራሹ ቅዱስ ሩፋኤልን እስቲ አመስግኑት። እግዚአብሔር እንደወደደ እንደፈቀደ መጠን የእግዚአብሔርን ቃል እንማራለን። ማን ያስተምረን? ማን ይምከረን? ማን ይገስጸን? ይህንን ጌታ እስቲ አክብሮት አመስግኑ። ዛሬ እንደ ቤተክርስቲያናችን ስርዓት የቅዱስ ሩፋኤል ዓመታዊ ክብረ በዓሉ ነው። ቅዱስ ሩፋኤልን ቅድስት ቤተክርስቲያን በዛሬዋ ቀን ለምን ታከብራለች? ምክንያቱ ምንድን ነው? መጽሐፍ ቅዱስስ ቅዱሳን መላእክትን እንድናክብር በስማቸው እንድንማጸን ስማቸውን ጠርተን እንድንጸልይ ምንድን ነው የሚነግረን የሚለውን ለጥቂት ደቂቃ እንነጋገራለን። ምስጢሩን ገልጦ የሚያስተምረን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ከሁላችን ጋር ይሁን። ከከበሩ ከሰባቱ አለቆች አንዱ እኔ ሩፋኤል ነኝ። መጽሐፈ ቶቢት ምዕራፍ 12 ቁጥር 15 ላይ ሩፋኤል ማለት ደስ የሚያሰኝ ቸር፣ ቅን፣ የዋህ ማለት ነው። የዕብራይስጡን ቃል ስንተረጉመው ሩፋኤል ሩፋ የሚለውን ደግሞ ስንመለከት ጤና፣ ፈውስ፣ መድኃኒት ማለት ነው። ኤል የሚለው አምላካዊ ቃል ነው። የእግዚአብሔር ኃያልነት የሚገልጥበት ቃል ነው። ሩፋኤል
ከሰባቱ ሊቃነ መላእክት አንዱ ነው። እንግዲህ ሰባት ሊቃነ መላእክትን እናውቃለን። ከነዛ መላእክት አንደኛው ቅዱስ ሩፋኤል ነው። ቅዱስ ሚካኤል ብለን ስንጠራ ቀጥለን ማን እንላለን? ድምፃችሁ አይሰማም እንላለን። ሶስተኛ ማን እንላለን? ቅዱስ ሩፋኤል እንላለን። ያችሁ ስለዚህ በሶስተኛ ደረጃ የምንጠራው ከሰባቱ ሊቃነ መላእክት አንዱ ቅዱስ ሩፋኤል ነው ማለት ነው። ቅዱስ ሩፋኤል መንፈሳዊ ሀብታት ወይም ጸጋ ከእግዚአብሔር የተሰጠው መልአክ ነው። ምን ተሰጥቶታል የሚለውን እንመለከታለን። የመጀመሪያው ቅዱስ ሩፋኤል ፈዋሴ ዶያን ነው። ሕሙማንን የሚፈውስ ነው። እግዚአብሔር ለቅዱስ ሩፋኤል ሕሙማንን እንዲፈውስ መንፈሳዊ ኃይል መንፈሳዊ ስልጣን ሰጥቶታል። በዚህ በመጽሐፈ ሄኖክ ምዕራፍ 10 ቁጥር 3 ላይ እንዲህ ይላል፣ በበሽታዎች ላይ ሁሉ በሰው ልጆች ቁስል ላይ የተሾመው ቅዱስ ሩፋኤል ነው ይላል። ስለዚህ የመጀመሪያው ከተሰጡ ጸጋዎች አንዱ ሕሙማንን የሚፈውስ መልአክ ነው። ሌላው ቅዱስ ሩፋኤል ፈታዬ ማኅፀን ነው። ምን ማለት ነው? ማኅፀንን የሚፈታ እናቶች ምጥ በያዛቸው ሰዓት፣ በተቸገሩ ሰዓት ፈጥኖ የሚደርስ ጸበሉን ሲጠጡ ሩፋኤል መጥቶ ከአስጨናቂው ምጥ የሚገላግላቸው መልአክ ነው። ለምን ቢባል ይህ መንፈሳዊ ስልጣን ተሰጥቶታል። እስቲ ይህንን መልአክ አመስግኑት።